አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ከእናንተ ጋር እንዴት ነው? ጥፍት ድልም ብያለሁ። እንግዲህ ያው መኸርን ነገር ታውቃታላችሁ፣ የገጠርን ነገር ታውቁታላችሁ። ዛሬ ደግሞ እንደዚህ ማሽላ ቆረጣ መጥቻለሁ። ጤፉ ሁሉ ታጭዶ እንደዚህ ቁጮ ሆኗል ማለት ነው። የጤፉ ውስጥ ማሽላ ነው ይሄ የምታዩት። ይሄ ድሮ የአባቴ በራት ነበረ ማለት ነው በፊት። ያው አሁን ላይ ዝም ብሎ ያው እንትኑን የተቀመጠው አሁን ደግሞ ይችም ማሽላ የኔ ናት። አሁን እንግዲህ ልቆርጥ የመጣሁት ይሄንን መራር ነው እንትን ዋሬጣ ነው የሚባለው መሰለኝ። ዋሬጣ ይሄን ዋሬጣ ነው ተቆርጦ ተታይ መጥቶ እዚህ ተጋሪ ማለት እንደምታዩት ፀሐው ጧት ወቅት ነው። አሁን ባቢን ቤት ጥዬ አሁን ይሄንን ራሷን ክርክም አድርጌ አኑሬ ተዛ ወደ ቤቴ እሮጣለሁ ማለት ነው። ይሄንን ራሱን ከርክሜ እዛ ቁጮ አካባቢ ጤፉ ቁጮ ላኖር ማለት ነው። እንደምታዩት ነው የማሽላ ውስጥ እንትን እንደምታዩት ነው። ያው እንግዲህ እችም አለ ጤፍ መራሯም እዚህ ተቁማለች። እንደምታዩት ነው። ፀሐይ ጧት ወቅት ነው። አሁን 3 ሰዓት ነው። ፀሐዩ በጣም ያንጸባርቃል ወደ መናገር ማለት ነው። ግን ይሄው እንግዲህ ዛሬ ዜዲ ፋሚሊ ቆረጣ መጥቻለሁ ብቻዬን። ያው በነገራችን ላይ ገጠር ነው ያለሁት። እየከሰብኩ ነው። ድብና አርጌ እየከሰብኩኝ ነው። የጤፉ ቁረን ማሽላው ገጠር ያድጋችሁ ልጆች ያው እንግዲህ ስንለየው ይናፍቀናል። ስንሰራው ነው የሚከብደን እንጂ እዚህ ኖረን ስንከብደው ይሄን ሀገር በመቼ ጊዜ በለቀቅነው እንላለን። ለቀነው ስደት ስንሄድ ደግሞ ወይኔ ናፈቀኝ ዛፉ ገደሉ ተራራው እያል እሪኦ እንላለን። እንደኔ ተሆናችሁ ብዬ ነው ያው እንግዲህ እናንተም እንደኔ እንደሆናችሁ እና ዛሬ በነገራችን ላይ ማሽላዎች ደርሰዋል። የተወሰነ ቀን ታች ያለው እዛ ታችኛው ቁርቁራ ደርሷል ቆረጣው። አሁን እቺን ደግሞ ነገር ወዲያ አሁን ዋርጣይን ቆርጬ እሄዳለሁ ማለት ነው። የምታዩት ነው ማሽላው። ያው ግን አንዳንዴ ጥንቅሽ አይጠፋም። ጥንቅሽ እንብላ እስቲ ራሱን እዩት። ማሻአላህ እንዴት ያለ ማሽላ እንደሆነ እት ዘንድሮ ደግሞ የሚገርማችሁ ነገር በዚህ ውስጥ ትሉ እየገባ ጢቅ ብሎ ትል እየበላው ነበር ማለት ነው። ስክስክ እያለ ዘንድሮ ማሽላው ላይ ማሽላ ራስ ላይ ትል አለ እና ይሄ ደግሞ ነጣ ያለው ማሽላ ነው። ነጣ ያለው ይሄኛው ቢጫው ነው እንደምታዩት። እዛው ወዲያ ወላሂ ይሄ የምታዩት ሰኔ ነው። እና ወላሂ ግብርና ክፉ ነው ስራው። ሲበሉት እንጀራው ይጣፍጣል፣ ወጡ ይጣፍጣል። ስራው ግን በጣም ከባድ ነው። የምታዩት ነው። ይሄን በፊት ቤተሰቦቼ ጋር አንዲ ላይ ጥቅልል ብለን ነበር የምናርመው የምንከስበው። አሁን ሁሉም ጎጆ የያዘ በቃ ሁላችንም ጎጆ ያዝን። መሬቱም ተከፋፈለ። ምን ዱንያ ያው አንድ ሰው ተጠፋ እንትን ነው የሚሆነው። ምንህንህ ነው የሚለው ሁሉም ነገር። ይሄ እንግዲህ ድሮ አባቴ ነበር ይሄንን መሬት ከስበን አባቴ ነበር። አሁን ላይ ይሄ ትልቁ ጤፍ የምታዩት መጋዙ ተሰጥቶ ባለኩል ነው አርሶ እንደዚህ ያደረገው ማለት ነው። ያው መሬቱ የኛ ነው የአባቴ ነበር ማለት ነው። ያው አሁን በመጋዞ ተሰጥቶ እንደምታዩት ሆኗል ማሽላው ግን ቅርጭም ያለ ነው ለመናገር። እና እስቲ ዱሮ የናፈቃችሁ እስቲ በምን ቪዲዮ ልንጣ ብዬ አሁን በቃ ደስ አለኝ ሆነ። አንዳንዴ ወሬም መርቀን የሚያደርግበት ሰዓት አለ እና እንደምታዩት በጣም አንጸባርቋል። ግን ቪዲዮ ማሽላው ማሳው ይሄን ይመስላል። በሉ እንግዲህ ቪዲዮ አበዛሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በኔ